ገንዘቡስ? ይሄ እኮ 10 ሺህ ብቻ ነው። አውቃለሁ። ደሞዜ ልክ ስትፈጭኝ 5 ሺህ ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ሊቀነስለት ይችላል። እኔ እንደዚህ እንደቀለድክ አትቀርም። ሚስት ነኝ፣ ድርሻ አለኝ። እሺ እኔስ መች ካለች ላይ አካፍልሻለሁ። ያ ሁሉ ገንዘብስ? እሱ የኔ አይደለም የድርጅቱን። ቆይ የድርጅቱን ብር እንዳካፍልሽ ነው የምትፈልጊው? ባልና ሚስት ሆነን ያፈራነው ይሄ ብቻ ነው? ያፈራነው አይደል? እኔ ስለፋ አንቺ ስታወድሚ ነበር እኮ። ይሄን ምን አድርገልኝ ነው? ገንዘቤን እፈልጋለሁ። ይሄ ለኔ ቀልድ ነው። እሺ ሄሎ ዳኒ፣ የት ነህ? ልመጣ ነው። እባክህ ከባድ ችግር ተፈጥሯል። እሱ ስመጣ እነግርሃለሁ። እሺ ግን በጧት እመጣለሁ። እሺ እሺ በቃ ቻው። ወይኔ ቲና፣ ያገልቱ ሰርቶልናል። ማን ነው? ካሌብ። ቆይ ምን አደረገ? ምንም የማያደርገው ነገር አለ? አካውንቱ ላይ 10 ሺህ ብር ብቻ ነው ያለው። ኧረ እባክሽ። አዎ ሰራልኝ ውሻ። ይኸውልሽ ቲና፣ አንቺ ተረጋጊ። ተረጋጊ? አሁንም ተረጋጊ እያልከኝ ነው? ሴትዮ ሁሉንም ነው እንደፈለግሽው። የሚቋቋሙበትን ነገር እንኳን እንደሌላቸው። እየቀለድክ ነው? ይሄን ሁሉ አመት እኮ ችዬ የኖርኩት ለዚህ ነው። እንግዲህ ካልሆነ አልሆነም ነው። እሱ ነቅቷል ማለት ነው። ፈዛዛ እንደሆነና ነቅቶ እንደማያውቅ እጅ አሳየዋለሁ። ይኸውልሽ የማይሆን የጅል ስራ እንዳትሰሪ። አሽቀንጥሬ ጥለዋለሁ። እስከ አባቱ ታያለህ። እሺ አንቺ ቲና፣ ቆይ ብዙ የማታውቂው ነገር አለ። ቆይ ምን አለች? አብዳ ሲበቃት ሄደች። ለግብረ አበሯት ነገር ነው። የት አባቱ እንዳቃጠለችኝ አቃጠልኳት። አይገርምም? ሌላውን ነገር ባጣ ቤቱ የኔ ነው ብላለች። ሆዳም ስለሆነች ነው። አሁንም ስድቧንም አንችለው። በስድብ ብቻ ትፋታናለች ብላ መቼም ጨክና ከቤት አታስወጣን። ቤቱ እሷ እንደሆነ አምና መታ ብር እንደሌለው ካወቀች ጉዳችን ነው የሚፈለው። ከቤት ነው የምታባረረን። ሰው ምን ይለኛል አይልም። ሰላም ቻናል ቤተሰቦቼ ሰላማችሁ ይብዛልኝ። አስቱኔ ዛሬ ደግሞ በሌላው ቪዲዮ መጥተናል። እንግዲህ ቲና ጋሽና ካሌብ ከቤት ይውጡልኝ፣ ደግሜ አልፈልግም፣ ይሄ የራሴ ቤት ነው ብለው በግድ ጎትታቸው እያስወጣቸው ነበር። ቲና ተረጋጊ፣ ምን እያደረግሽ ነው? የምታረጊ ነገር ግን ታውቂያለሽ። የአባቴ ቤት እንዴት ውጡ ብለሽ በዚህ ሰዓት ታስወጣናለሽ? አይ እሱን ቀድሜ ነበር ማስብ የነበረብን። ገንዘቡን አካፍሌ ለምሳሌ 10 ሺህ ብቻ ነው ብለን እንደዚህ ስላልከኝ ስለዚህ እዚህ እንድትቆዩ በጭራሽ አልፈልግም፣ እንድትወጡ ፈልጋለሁ ስትል ነበር። ዳኒ ቲና እያደረግሽው ያለ ነገር ትክክል አይደለም፣ እባክሽ ተረጋጊ፣ እነሱ ሳይሆን አንቺ ነሽ የምትወጪ እያለት ነበር። እሱ ደግሞ ምን ማለት ነው? አንተ የማይመለከት ነገር ውስጥ አትግባ፣ ስለዚህ አይመለከትም። ቆይ ልጄን እባክሽ ተረጋግተሽ አስቢ፣ እንዴት ብትደፍሪ ነው እኔን ከቤት የምታስወጪኝ? እኔ እኮ አምኜ ነው ቤቱን ለአንቺ እሱም ያዘወኩት ብሎ ብለምናትም በጭራሽ ሊሆን አይችልም እያለች ውጡልኝ ብላ ስታስገድድ ነበር። አንቺ በጭራሽ አትገቢም ለኛ ቤት፣ አንቺ እኛ ሳንሆን አንቺ ነሽ የምትወጪ፣ እባክሽ ባስሽ ሰብስበሽ ከዚህ ቤት እንድትወጪ እፈልጋለሁ ይላታል። ማን ነው ባስወጪ? ማንስ ለመኖሪ? ስለዚህ እኔ በጭራሽ አልወጣም፣ እናንተ ናችሁ የምትወጡት። በሉ ይኸው ጓዛችሁ፣ ይህን እጅ ሻንጣ ብቻ ይዛችሁ ቲና ተረጋጊ እያለ ዳኒ ሲጮህ ነበር። ነገር ግን ቲና በጭራሽ አልረጋጋም። ትሰማኛለህ? አንተም ከፈለግ ከነሱ ከመውጣት ትችላለህ፣ ማሽቃበጥን አቁም ትለዋለች። ዳኒ በጣም ደነገጠና በጣም ተጨነቀ። ምን እያደረግሽ ነው ቲና? ተረጋጊ። የተወሰነ ጊዜ እንደምትሰጪ አልተናገርሽም ነበር? አዎ እሱንማ አካውንት ያለ ገንዘብ እንድንካፈል ብዬ ነበር። እነሱ ገንዘቡን አሸሽቶ 10 ሺህ ብቻ ነው ያለ ብሎ ነገረኝ። ስለዚህ አንድ ቀንም እዚህ እንድትቆይ አልፈልግም እላል። አሁን ቶሎ ብላችሁ ቤቱን ለቅቄው እንድትወጡልኝ እፈልጋለሁ። አይ የምትሉ ከሆነ ፖሊስ አምጥቼ በግድ አስጎትቼ አስወጣቸዋለሁ። አማራጩ የእናንተ ናቸው። በፍቃዳቸው የማትወጡ ከሆነ ፖሊስ አምጥቼ ነው ማስወጣችሁ ብላ
ስታስፈራራችሁ ጭራሽ በቤት ፖሊስ ይዘሽን መጪ ነው አይሰራት ነበር። ያንተ ቤት አይደለም ካሁን በኋላ በር መሰተኛል። ስለዚህ ጃንቲ ቤት ሳይሆን የራስ ቤት ነው። በራስ ቤት ደግሞ መወሰን መናገር ፈለጉ መሆን ማሳለ እናንተ በጭራሽ አይመለከታችሁ። ፍቹን በፍርድ ቤት እንጨርሳለን። ስለዚህ አሁን ቶሎ ብሉና ከቤት ይውጡልኝ። ትሁት አንቺም ቀጥይ ከነሱ ጋር አንቺን ደግመሽ ላይሽ አልፈልግም። እስ ቤት ኮተትሽን ሰብስበሽ ከነሱ ጋር ጥርቅርቅበሽ እንድትወጪ እፈልጋለሁ እያለ ካሌብ ምን እየሆንሽ ነው? ለምን አትረጋጊም? ግን አይምሮ ጤነኛ ነው? ይሰራል እንዴ? ይፈልከን ማለት ትችላለች። ነገር ግን አንድ ቀን እዚህ እንድታድሩ በጭራሽ አልፈልግም። አሁንም ቤት ይለቃችሁ እንድትወጡ እፈልጋለሁ ብላ ቲና በንዴት ስትናገር ነበር። አባዬ በጭራሽ እንደዚህ እንድትናገሪ አልፈቅድልሽም። እንዴ ብትደፍሪ ነው አምኜሽ ነበር። ግን አንቺ ጭራሽ እኛን ጎዳና ለማውጣት ነበር ስታስበ የነበረው። አባዬ ምን አይነት ጭካኔና ምን አይነት መጥፎነት ነው ግን ታሳፍራለሽ ቲና። እንዴት በገዛ አባቴ ቤት እንደዚህ ታረጋለሽ? አባቴ እኮ አንቺ ለምን አይደለም እንደ ቤቱን በአንቺ ስም ያደረገው? አውሬ መሆንሽን አላወቅም ማለት ነው። አውሬ መሆንሽን ባቅ ኖሮ በጭራሽ በአንቺ ስም አያረግም ነበር። ታውቂያለሽ ከአንቺ ይልቅ ትሁት ንጹህ ልብ አላት ትሁት ነች እያለ ትሁት አሁን ደግሜ ላሽ አልፈልግም። አንቺን ጓዝ የሰብስብ ቲና ረፊ አንድ ነገር ለማድረግ ብትሞክሪ ይኸውልሽ ጥቅልል አድርጌ እዚህ በርሜል ውስጥ ለመካተሽ። ስለዚህ የምትናገረን እያሰብሽ ውጭልኝ። እኔ ሰውም መስጠት አባይና ካሌብ መናገር ትቻለሽ። እኔ እነሱ የሆኑትን ሆናለሁ። ስለዚህ እባክሽ ጥቅልል ትላታለች። ስራዬ ልስራበት ውጭ። እንግዲህ አባይ በመጨረሻ ቲና እውነቱን ታውቃለች ማለት ነው። ከቤቴ እሷ እንድትባል ታባራቸው ስትል እሷ ተባረረች። አብለች ቆባይ ራሷን ራሷን ትስጣለች ብዬ አስባለሁ። ስለዚህ ይገባታል ያገኘችው። ስለዚህ ምንም ማድረግ አንችልም። እንግዲህ በገዛ እጇ ነው ይህንን በዝንጽ ያመጣችው። እኔማ እሷን ለማወቅ ነበር እያለ እንግዲህ ዳኒ አባዬ እኔ በጣም እየጨነቀኝ ነው። ስለዚህ ምን ማድረግ እንችላለን? ይቻላል ነበር ዳኒ እንግዲህ ምርጫውን አንተ ታውቃለህ። ሄለን በጣም ፍቅራታለሁ አባዬ፣ እሷን አጥቼ መኖር አልችልም እያለ ነበር። እንግዲህ አባዬ ግን ሄለንን ለካሌብ መዳር ነው የምፈልገው። ነገር ግን ዳኒ ቲና ከዛ ከወጣች ሄለን በተደጋጋሚ እነሱ ጋር ስትመጣ ሄለን ያፈለገችው ወይም ደግሞ ያሰበችው ነገር በሙሉ ስላልተሳካላት አሁን በቀለው የምትፈልገው አድርጎት ማለት ነው። እንግዲህ ዳኒም ተስፋ እየቆረጠ ነው። ትሁትን እያወራት ነበር። ከትሁት ጋር ማውራትና ያለው ሀሳብ ከሷ ጋር መጋባት እጅግ ይወዳል። ስለዚህ አሁን ትሁት እንደም አንተ የምትገባበት ብትፈልግሽ አንቺ እኮ እድለኛ ነሽ፣ የቤት መቤት እኮ ላረግሽ ትሆኛለሽ እያለ ሳወራት ነበር። እኔ የህልም እንጀራ በጭራሽ አልበላም፣ አንተ ነው ቲና የህልም እንጀራ ስታበላ ነበር። ስለዚህ ለራስህ ብታስብ ይሻላል እኔን ከምትነካኝ እያለችው ነበር። አይ እንደዛ ማትቆለም ደስ ይላል። እንግዲህ ከቤት ልታስወጣን ነው ቲና። እንግዲህ አንተ እድለኛ ነው ቤት ስልቀር አይደለም እያለች ሙድ ስትለኝ አይ እንደዛ አይደለም ግን ካሁን ብታስብበት ይሻላል እያለች ነበር። ለማንኛውም ለኔ ማሰብና መጨነቅ አያስፈልግም። አንተ ራስና ከዛ ተናዱ ከቤት ይወጣና አየድ ዳጊ ብላቴስና ቲና ምንድነው ከኔ የምትፈልገው? ወዴት እየሄድክ ነው? ጓደኞቼ ጋር ታዲያ ካንተ ጋር ሄድ። አይ በጭራሽ ከኔ ጋር እንድትሄጂ አልፈልግም። እሺ ወደ ቤት እንሂድ። ጥሩ በቃ ወደ ቤት እንሂድና ወደ ቤት እመለሳለሁ ማለት ነው። ትሁት ከአባዬ ጋር እያወራችሁ አባዬ ለምን ሁሉ ነገር ነግራችሁ በሰላም የማታሰናብቷት? ለምን ይሄ ሁሉ? አይ ልጄ ለሷ ነገር አሁን እያለቀ ነው። በራሳ መንገድ ትጨርስ። ለዛ ነው ዝም የምንለው። እስቲ ምን እንደምታደርግ ብቻ መጨረሻን እንየው። አታስብ፣ በዚህ ሳምንት ሁሉ ነገር ያልቃል እያለች ነበር። አባዬ እንዳንተ እንዳትጎዳ ፈራለሁ እያለች ነበር። አትፍሪ ልጄ፣ ቲና አልቆላታል። አሁን እኛን ከቤት ለማስወጣት የተሻለውን ታደርጋለች። ነገር ግን ቀድማ የምትወጣ እሷ ትሆናለች እያለ ነበር። ካሌብና አባቱ ባንክ ቤት ሄዶ አካውንቱን አስተካክሎ መጣ። አካውንቱ ላይ ያለ ገንዘብ መካፈል እንደምትፈልግ ስለሚያውቅ አካውንቱ ላይ ያለ 10,000 ብቻ ሲሆን 10,000 ይሄንን የምታይበት ቦታ ቁጭ አድርግ። እንግዲህ ይሄ ብቻ መኖሩ ስታቅ
እርግጠኛ ነኝ ታብዳለች እያለ እንዳሉት ቲና ልክ ስትመጣ ጠረጴዛ ላይ የቡክ አካውንቱን ከፍቶ ስታይ 10,000 ብር ብቻ ነበር። አበደች መከዘ ካለብ ጋር ሄድና ይሄ ምንድነው ንገረኝ 10,000 ብር ብቻ ነው እስካሁን ስናጠራቅም የነበረው እያለች እንዴ በየወሩ እኮ እየተጠቀምን አይደል እንዴ እንግዲህ ይሄ 10,000 ነው አለ አስቤዛ ላወጣ እችላለሁ አለዛ ደግሞ 5,000 እንካፈላለን እንደዚህ ሙድ እንዳያስገብኝ አትቀርም እሰራላለሁ ከዚህ ቤት ፈንቅዬ ነው ማውጣት እያለች ስታስፈራረው ነበር። የፈለግሽው ማድረግ ትችያለሽ ቲና እኔ በጭራሽ አንቺን ምንም ልልሽ አልችልም ስለዚህ የፈለግሽውን አድርጊ እያላት ነበር። ቲናችን በጣም ተናደደችና ዳጊ ጋር ደወለች። ዳጊ የት ነህ? ጠዋት ነው እመጣለሁ ችግር ተፈጥሯል የምነግርህ ነገር አለው ትላለች። እሺና ከሱ ጋር ለመገናኘት ትቀጣጣራለች ማለት ነው። ግን ካሌብ ምንም ነገር ልታመጫች የፈለግሽውን ማድረግ ትችያለሽ እያላት ነበር። ነገር ግን እሷ በጣም ተናዳ እንዴት 10,000 ብር አካውንት ላይ ብቻ ሊኖር ይችላል እስከዛሬ ያፈራን እኔ እኮ ሚስት ነኝ እኔ ምልህ ማድረግ ይኖርብሃል እያለችው ስታስፈራራው ነበር። ነገር ግን ካሌብ እኔ በጭራሽ አልፈራም የፈለግሽውን ማድረግ ትችያለሽ እና እጅግ በጣም ተናደደና ዳጊ ጋር ትገናኛና 10,000 ብር ብቻ አካውንት ላይ እንዳለ ገንዘቡን እንዳሸሻ ተጠራጥሮ ሆነ እንዴ ምናልባት ተጠራጥሮ ይሆናል እንደዛ ያደረገ እያለችው ነበር። አላቅም ግን እንደዛ ነገር ተፈጠረ ግን የእጁን ነው የሚሰጠው እሰራለታለሁ እያለች ስትፎክር ነበር። ቢሆንም ቲና ተረጋጊ አሁንም ቢሆን ወደ ራስሽ ተመለሽ የምታረጊ ነገር ይጎዳሻል እንጂ አይጠቅምሽም እያለች ነበር። ምንም ቢፈጠር ምንም ነገር የለም እንግዲህ ከለምና እያቲና ቲና እያፈላች አባዬና ካሌብ አንድ ላይ ቁጭ ብለው አሁን አብዳለች። አካውንቱ ስታይ አባዬ ፌንት ልትለቅን ምንም አልቀረችም እንዴት 10,000 ብቻ አካውንት ላይ ይኖራል እያለች አባዬ ምን እያደረገች ይሆን ግን ሁሉስ ገብታ እኮ ቀረች። እንግዲህ ካሁን በኋላ እስቤት ከዛ አሁን የምፈልገውን ድርሻዬን ትሰጠኛለህ ወይና ሰጥ ምንም ሰጥሽ ነገር የለኝም ስላት ሮጣ ጓዟን መሰብሰብ ጀመረች። ጓዟ ግን የእሷ ሳይሆን የእነሱ ጓዝ ነበር ስትሰበስብ የነበረው ማለት ነው። ከዛ አይችና ሁሉ ነገር ካሁን በኋላ ደግሜ እዚህ ታያችሁ አልፈልግም ቶሎ ብላችሁ ከቤቴ እንድትወጡ ፈልጋለሁ ብላ ሻንጣውን ጠቅልላ አድርጋ ውጡልኝ አሁን እንድትወጡ ፈልጋለሁ ደግሜ እናንተ ለዚህ ቤት አልፈልግም ብላ ጮኸችባቸው። አባዬ ምን እያደረገች ነው ብሎ ስጠይቅ ጓዟን እየሰበሰበች ነው ከዚህ ልትወጣ ነው መሰለኝ ልጄ እያለ ነበር። አባዬ እንደዚህ በቀላል ልትወጣ አትችልም እያለ ነበር። እንግዲህ ምናልባት እሷ መስለውናል አባዬ እኛን ሆነን የምታስወጣን አንተ አላወቅም እያለ እየሳቁ ነበር። ዳግም በጣም ጨንቋን ትውድ የተፈጠረ ነገር አለ እንዴ ምንድነው የተፈጠረ ምንድነው ይሆን ቲና እንደዚህ ጮህ ነበር። እንግዲህ ምንም የተፈጠረው ነገር እኔ ጆሮ ጠቢ አይደለም ህሊና ጠይቀዝ ትለዋለች። ከዛ ዳኒ በጣም ጨነቀው እንዴት ተፈጥሮ ሆን እያለ ሳስብ ነበር። በመጨረሻ ቲና እንግዲህ ጉድ ሆነች ማለት ነው። አባራለሁ ብላ ራሷ ተዋረደች።